እንኳን አደረሰ ለካ በዓል ማግስት ነው የበዓል ማግስት እንኳን አብሮ አደረሰን እንኳን አብሮ አደረሰን ፋሲካ ሳምንቱ ራሱ ደስ እያለ እንደሚቀጥል ነው ገና ከወዲሁ የሚታወቀው ሳምንቱ እንኳን ህማማት ስለሆነ አረ ያሁን የሚመጣው እንጂ በዚህ ሳምንት ወደ ዳግማ ትንሳኤ ማለት ነው አዎ ተጠባቂ በጣም ሁሉም ሰው በሚባል ደረጃ የሚጠብቀው አንድ ነገር አለ በዚህ ሳምንት ምን አለ የቴዲ አፍሮ ሙዚቃ የቴዲ አፍሮ ሙዚቃ እጅግ በጣም የሚገርም ነው በጣም በርካታ ሰዎች ዘፈኑ ከመውጣቱ በፊት በናፍቆት የሚጠብቁት የቴዲ አፍሮን ሙዚቃ ነው የሚገርመው ደግሞ በጣም ለየት ባለ መልኩ የዘንድሮ አልበም ሲወጣ የሚጠበቅበት የራሱ የሆነ ምክንያት አለው የሚለቀቀው በ8ኛው ወር ሚያዝያ ማለት ነው በቀን 8 ሰዓት 2018 ከዛ ደግሞ ሙዚቃው አልበሙ 18 ትራኮች አሉት የስምንቶቹን ማአት ያያየህ ነው 8 ቀን 8 ወር 8 ዓመተ ምህረት 2018 የሙዚቃው ብዛት 18 ስለዚህ ባጭሩ ብዙ ስምንቶች አሉ ማለት ነው እና የብዙ ስምንቶች መገጣጠም ያው አልበሙን ተጠባቂ ያደርገዋል ቴዲ ብዙ ጊዜ እንደዚህ አይነት ነገር ግጥምጥሞሾችን ይፈልጋቸዋል ለምሳሌ ኃይሌ ገብረስላሴ የሚለውን ሲዘፍን ቀነኒሳ የሚለውን ሲዘፍን ቀነኒሳ አሁን እነዚህን ዘፈኖች ስታያቸው ወቅቱን የጠበቁ ስራዎች ነው የሚሰራው ስለዚህ ከዚህ አንፃር ምናልባት እነዚህ ቀናቶች የተለዩ ቀናቶች ስለሆኑ በተለየ ቀን የተለየ ዘፈን ሊሰጠን ያሰበ ነው የሚመስለው በጣም እንደውም ለዳግማ ትንሳኤ ዋዜማ ነበረ ሲጠበቅ የነበረው ቀደም አድርጎ ግን ወደ ሐሙስ አስጠግቶታል እንግዲህ ሐሙስ እስከሚደርስ በጉጉት ነው የምንጠብቀው ለመላው የሙዚቃ አፍቃሪያን ቴዲ አፍሮ በኢትዮጵያ ውስጥ የተለየ ዘፋኝ ነው ለምሳሌ የተለየ ዘፋኝ ነው ስል የሚዘፍንበት መንገድ አይደለም ግጥሞቹ እጅግ በጣም የሚገራርሙ ናቸው ለምሳሌ ቴዲ አፍሮ የተለየ ዘፋኝ ነው ስንል ያለ ምክንያት አይደለም ለምሳሌ ቴዲ አፍሮ በሚዘፍንባቸው ዘፈኖች ስንመለከተው ኃይሌ ገብረስላሴ በኢትዮጵያ ሕዝብ ውስጥ ታትሞ የቀረ ዘፈን ነው ለኃይሌ ገብረስላሴ ብቻ አይደለም ለኢትዮጵያ ሕዝብ የተሰጠ ስጦታ ነው ቀነኒሳ አንበሳ እጅግ በጣም የሚገርም ነው እጅግ በጣም የሚገርም የሚያደርገው የቀነኒሳ ማታ ድሉን አይተን ጨፍረን ሳንጠግብ ኢሚዲየት ጠዋት ላይ ዘፈኑን ታይዋለሽ ቴዲ እንደዚህ አይነት ብዙ ገጠመኞች አሉት በነገርህ ላይ ያልተጠበቀ ድንገት የሆነ ሰዓት ላይ ወቅቱን ሁኔታውን የመሰለ ሙዚቃ አሁን የቅርብ ጊዜ ትውስታችን እንኳን አሁን የቅርብ ጊዜ ሙዚቃዎቹ ደሞ ባባይና መታስ ቢሆን ወቅቱን ሁኔታውን የመሰሉ ሙዚቃዎች ናቸው ድንገት እንደ ትላንት የሆነ ነገር ይፈጠራል እንደዛ ነው ቴዲ ሙዚቃ ያወጣልና ይሄ በጣም ለየት የሚያደርገው ይመስለኛል ከሌላው ሰው ባልደራሱስ እኔ አሁን ባልደራሱ አንድ የሆነ ዘመዴ ከፈረስ ላይ እንደው ድንገት ሸርተት ብሎ ወድቆ ያንን ነገር ለእናትየው ለመንገድ እንደው በጽኑ ተይዘው ሰዎቹ ብለው በቃ የሚተነፍሱት ትንፋሽ ነው እና ዜማው ግጥሙ እጅግ በጣም የሚገርም ነው መቼስ ቴዲ ይለያል ስንል በግጥም ችሎታው አይደለም ግጥሞቹ ታሪካዊ ሊሆኑ ይችላሉ ግጥሞቹ ባህላዊ ሊሆኑ ይችላሉ ግጥሞቹ ታሪካዊ ሊሆኑ ይችላሉ ግጥሞቹ ባህላዊ ሊሆኑ ይችላሉ እንደገና ደግሞ ቴዲ በአንድ የዘፈን ምት አይደለም የምታገኘው በተለያየ ስታይል ይመጣል ለምሳሌ ሬጌ ላይ ልታገኙ ትችላለሽ የባህላዊ ዘፈኖች ላይ ልታገኙ ትችላለሽ የተለያየ ነገር ነው የሚጠቀመው እና የህዝብ ትርታን የማንበብ ችሎታው እጅግ በጣም ከባድ ስለሆነ የቴዲ ዘፈን ሲወጣ ምን እንደሚከሰት ታውቂያለሽ ሰዎቹ የቴዲ ዘፈን ወጣ ብሎ ለመስማት ብቻ አይደለም በዘፈኑ ለመወያየት ምን ትርጉም አለው ለመወያየት አሁን ጥቁር ሰው ቴዲ ተንበርክኮ እጁን ወደ ላይ አድርጎ ሲዘፍነው ስናይ የኦሮምኛና የአማርኛን ሪትሙን ተከትሎ ቢቶቹን ተከትሎ ሲዘፍነው የዘፈነበት መንገድ ህዝቦችን ከህዝብ ጋር ለማስተሳሰር የተጠቀመበት ሂደት ስታዩ እጅግ በጣም ቪዥዋል ታደርገዋለህ ራሱ ቦታው ላይ ያለህ ራሱ አይመስልህም እዛ ጋር ደግሞ ታምራት ነው ዳይሬክት ያደረገው ሲኒማቶግራፊውን ታምራት ደግሞ እጅግ በጣም ጎበዝ ሲኒማቶግራፈር ነው ባይገርምህ ባሁኑ ደግሞ ጭራሽ አዲስ ልጅ ነው ዳግማዊ ኤልያስ መልካይ እየተባለ ነው እንደውም ልጁ ወደ 9 ሙዚቃዎች እሱን ያቀናበረለት ሙዚቃውን ማለት ነው ሙዚቃው ነው እኔ ቪዲዮግራፊውን ነው ያልኩትና
ስዕሎቹን ስንመለከታቸው እጅግ በጣም 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 የሚገርሙ ናቸው። ጥቁር ሰው። ስለዚህ ቴዲ ዘፈኖቹ አንድ ያወያያሉ፣ ሁለት ታሪካዊ ናቸው፣ ሶስት ባህላዊ ናቸው፣ አራት በማህበረሰቡ ውስጥ ሰርጸው የኖሩ እንደ ፍቅር እስከ መቃብር ያሉ ታሪኮችን መዞ በማውጣት ፍቅር እስከ መቃብርን ያክል ትልቅ መጽሐፍ ወደ ሙዚቃ ቀይሮ በ5 እና በ6 ደቂቃ ውስጥ መተረክ ይሄ እንዴ በጣም ትልቅ ተሰጥኦ ነው እንጂ ተሰጥኦ ይጠይቃል። እና ቴዲ በአዲሱ ዘፈን ምን ሊለን ነው? ቴዲ የማይደገም ነው። በቃ ቴዲን መድገም ከባድ ነው የሚሆነው። ማስመሰል ራሱ ከባድ ነው እንኳን መድገምና እንደተባለው አቀናባሪውም ዳግማዊ ኤልያስ መልካ እየተባለ ነው። በጣም በጉጉት እየተጠበቀ ነው። ለመላው የሙዚቃ አፍቃሪያን ደግሞ ሰምታችሁ እንድታጣጥሙት። ከዛ ምን እየጠበቃችሁ ነው? ከቴዲ ሙዚቃዎች ምን አይነት ሙዚቃ ትጠብቃላችሁ? ኮሜንት ላይ ያስቀምጡልን አይደል? አዎ ቴዲ ሌላ ባህሪው አይናገርም። ከተናገረ ደግሞ እንደምንድን ነው የሚናገረው? እንደ ድምፃዊ ነው የሚናገረው፣ እንደ ገጣሚ ነው የሚናገረው፣ እንደ ታሪክ ምሁር ነው የሚናገረው። እንዴት ነው የሚናገረው? አንድ በሚናገራቸው ንግግሮች ላይ ጊዜ ወስዶ አንብቦ ተዘጋጅቶ የሚመጣ ዘፋኝ፣ ገጣሚ፣ የዜማ ደራሲ እና የህዝብ ልጅ ነው በደንብ። ስለ ቴዲ ምንም ይሄ እንዴት ነው ለመጨመር የምትለው ነገር ከባድ ነው። ቴዲን ለመግለጽ ራሱ ከባድ ነው የሚሆነው እና ስራዎቹን አይቶ እንግዲህ ምንም ልትላቸው የምችላቸው አይደለም። እንዲያደረገ እንዲያለ ብለህ አስተያየት የምትሰጥበት ሂስ የምታደርግበት አይደለም። ግን ምንድነው በደፈናው የምንለው እጅህን ቁርጥማት አይንካ ለጻፍክበት ያን ሰረቅራቃ ድምፅህን ጉንፋን አይንካው ጭራሽ ክፉ አይንካክ ብለን ጠቅለል አድርገን እና ከቴዲ ገና እጅግ በጣም ብዙ ዜማዎችን እንጠብቃለን። ፍልፍሉ ታመመ። አዎ ትንሽ የጤና እክል ገጥሞታል። ፍልፍሉን እንደዚህ ሲሪየስ ነገር እያወራኸው እንትን ብለህ አስበህ ታውቃለህ? ገና ፍልፍሉን ስታስቢው ልክ እንደ ፍልፍሉን አክት ያደረግሽው አልታወቀሽም ማለት መሳቅ ነውና እኔ በእውነት ውስጤ በጣም ነው ያዘነው። በቃ ሳቅ ነው ስለ ፍልፍሉ እንትን ሲባል። ግን አመንሽ መታመሙን? አዎ ትንሽ ያሳዝናል ያለው ሁኔታና ሐኪሟ ስትናገር ኮሜዲያን ማከም በጣም ከባድ ነው አለች። ነገሩን ሁሉ አሁን ስለ ሕክምና እያወራው ፍልፍሉ ይቀልዳል። ኢንተርቪው ላይ እንደሰማነው ስለ በሽታዎቹ እየተነገረው ምናምን አይ እኔማ ያዋጣም ይሄ ሁሉ ብር ከፍዬ በአንድ ሲዲ ምናምን እንደውም በሽታ ይመልሱልኝ ሁላ ላይ እየተባለ እየተሳቀ ነበረ እኮ። እኔ አሁን ዋሻው እንደ ፕሮግራምን ትንሽ ጋደም ብሎ እየተቀረጸ ነው የሚመስለው እንጂ ፍልፍሉ የእውነት ታሞ ሆስፒታል ገብቶ ተኝቶ ግሉኮስ ተደርጎለት ምናምን የህክምና እየተደረገለት አይመስልም። አንዳንድ ጊዜ ምን አለ መሰለሽ እኔ አሁን ከፍልፍሉ ጽናትን አይቻለሁ። ከፍልፍሉ ኦዲየንስን ማክበርን በደንብ ፍልፍሉ ታሞ ቤቱ ተኝቷል፣ ግን የተቀጠሩ እንግዶች አሉ። እዛ ጋር ደግሞ ፕሮግራሙን የሚመለከቱ ኦዲየንሶች አሉ። እነሱን አክብሮ አልጋይ ላይ ተኝቼ ፕሮግራሙን አላበላሽም ብሎ መጣ። በእርግጥም የዋሻው እንደ ድምቀት ነው ፍልፍሉ። አዎ ፍልፍሉ ማለት አንዳቸው ተነጥለው አታስበውም። አሁን ዋሻው እንደ ላይ ፍልፍሉ ቢቀር ደምስ ባይኖር ምናምን ይሆን የሚከብድህ ነገር ይኖራል። ያለ ፍልፍሉ ስታስበው ደግሞ ይጨንቃል። አሁን የበዓል ፕሮግራም ምናምን ምድቡ በጣም አሪፍ ነው። እዚህ ጋር ማርቆስ አለ፣ መሀል ያለውን ሰው አናውቀውም። እዚህ ጋር ጥላሁን አለ፣ እዚህ ጋር ፍልፍሉ አለ፣ እዚህ ጋር ዜዶ ነው። አዎ ዜዶ አለ። መሀል ያለውን ሰው አናውቅም። እዛ ፊት ለፊት ደግሞ ፊት አውራሪው ከፊት ለፊት ቁጭ ብለዋል። ከዚህ በፊት አንተም የዋሻው እንደ እንግዳ ነበርኩ። ዋናው አጀንዳችን እሱ ስላልሆነ እና ፍልፍሉን ከዛ ቦታ ላይ ጎሎ ማሰብ በጣም ከባድ ነው። ግን ፕሮግራሙ አይጎልም። እኔም ብታመም እንኳን በሽታዬን እያስታመምኩ ለተመልካቾቼ ቀጠሮዬን ጠብቄ እመጣለሁ ብሎ ነው የመጣው። አሁን ይሄንን በፊት የነበሩ ታላላቅ
አርቲስቶቻችን ያደረጉት። ለምሳሌ ሙናይ መንበሩ ልጇ ሞታ ነው እና አረ እንደዚህ ምናምን ነገር ሲባል አልሰማሁም አለቻት እና ጨረሰች። እንደዚህ ያደረጉ ጠንካራ አርቲስቶች አሉ። የመድረክ ስራዎች ላይ በርካታ እንደዚህ አይነት የሚያጋጥሙ ነገሮች ይኖራሉ። ፍልፍሉ ያንን ታሪክ ነው የደገመው። በጣም ግን ምንድነው አንዳንዴ እንደዚህ አይነት ነገር ሳትሰማ ልታልፍ የምትችላቸው ነገሮች ይኖራሉ። በሽታ ሲሆን ግን የማትቋቋመው የማትችለው ይሆናል። በቃ ከሆነም ይሁን እስቲ ምን እንደሚያረጋኛ ያለው እኔ እንደዛ ነው የተሰማኝ እስቲ ምን እንደሚያረጋኛ ያለው ብሎ የመጣና ግን መቋቋም እንዳቃተው እነሱም ሲናገሩ አይ እሞትም እንደው ካሜራው ፊት ላይ ልሞት እስቲ ነው ጉዱልየው ብሎ ነው መሰለኝ። ብዙ አርቲስቶችም ታመው መድረክ ላይ ይመጡና አክት ያደረጉ ይረሱታል። ልክ ከስቴጅ ሲወጡ ከኋላ ይጠብቋቸውና ይደግፏቸዋል። ከዛ ተራቸው ሲጠብቅ እንደምንም ቀና አድርገው ያስገቧቸዋል። እንደሱ አይነት ብዙ ታሪኮች አሉ። ወይገርም ትላንት ደምስ ራሱ እየተናገረ የነበረው ምንድነው አሁን ራሱ ሰከላ ፕሮግራም እየመጡ ነው ሲባል ነቃ አለ እንጂ ማታ ሞት ነበር አለ። ካሜራ እየመጣ ነው ሲባል ደግሞ አሁንም እንደባለፈው እንዳልሆን ብሎ ነው መሰለኝ ብሎ አሁንም እንደዚህ ታሞ እንኳን ስትራግል እያደረገ እንኳን ካሜራ ሲመጣ ህዝብ እንደሚመለከተው ሲያቅ ለህዝቡ ደና መሆኑን ነው ማሳየት የፈለገው። በቃ ትንሽ ጊዜ እዛ መቆየት እንዳለበትና ተመልሶ ወደ ስራው እንደሚመጣ በቃ ይሄ ያለውን ነገር ተቋቁሞ ችሎት በቃ ያለፍኩት ነው ያጋጥማል አይነት ነገርና ቀለድም አድርጎ ነው ያው ፍልፍሉን ሳይቀልድ አታውቀውም። ማሰብ ራሱ ከባድ ነውና በዚህ ሁኔታ ውስጥ ራሱ ሆኖ ያለውን ሁኔታ በቀልድ እያዋዛ ነው እና ላንተም እንዲከብድህ አያደርገውም። የህመሙን ክብደት ታውቀዋለህ እኮ ግን እኔ ቲክቶክ ላይ የሆነ የደምስን የባለቤቱና የፍልፍሉን ፎቶ ሳየው ደምስ በጣም ሀዘን ውስጥ ሆኖ በቃ ፊቱ ኦልሞስት የሚያለቀስ ነው የሚመስለው። እሱን አይቼ ፍልፍሉ በጣም ታሟል እንዴ ብዬ ነበረ። ፍልፍሉ ደግሞ አልጋው ላይ ከነወዘናው ነው። ካሜራው ወዚህ ስጠው ተቋቁሞት ነው እኮ ያለውን ነገር ገብቷል። አሁን ለኦዲየንስ እዛው ማሳየት የፈለገው ምንድነው በቃ ደህና ነኝ ቀለል አድርጋችሁ ሰዱት አይነት ነገር ነው። አዎ እኔ ግን እሱን ፓርት አይደለም ያየሁት። በግፊም ቢሆን እነሳለሁ ሲል አሁን ፍልፍሉን በቃ እንደዚህ አይነት ሁኔታ ውስጥ ሆኖ ራሱ አለመቀለድ ለሱ ከባድ ነው የሚሆነው። እያንዳንዷ የሚናገራት ነገሮች በሙሉ በጣም ከቀልድ ጋር የተዋዙ ናቸውና ፍልፍሉ የሰማይ አባታችን እቅፍ ድግፍ አድርጎ ወደ ቀደመው ጤንነትህ መልሶ በመድረክ ድጋሚ እንደምናይህ ተስፋ አደርጋለሁና እኛም ደግሞ በእምነታችን በርከክ ብለን እንጸልያለን። ሁላችንም በየእምነታችን ጤናው እንዲመለስለት ቶሎ ወደ ስራው እንዲመለስ ሁላችንም ጸሎት እናድርግለት። እግዚአብሔር ደግሞ ካንተ ጋር ይሁን ጨርሶ ይማርክ እንላለን። እኛም በፕሮግራማችን ስም ሰብስክራይብ ያላደረጋችሁ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰባችን ሁኑ። መልካም ጊዜ